ጠላቴ አሳፈርኩ እንዲሆን ሰይጣን ሆይ እፈር የሚል መዝሙር በዘመር አንድ ሰው አይናገርም። ሚካኤልን ስታመሰግን ግን ሰዎች ይናደዳሉ። እንዴ ሰይጣን ሆይ ከኔ ሂድ ከማለት ናና ሚካኤል ናና ማለት አይሻልም? ይሻላል አይሻልም? ሰይጣንም ማባረር ከተቻለ ሚካኤልን ናልን ማለት ይቻላል አይቻልም? ይቻላል። ሰዎች ሰይጣንን ማናገር ይቻላል ብለው ያስባሉ። መላእክትን ግን ማናገር ሌላ አምልኮ ነው ብለው ያስባሉ። ሰይጣን የሰው እምነት ለማጥፋት የሚለምን ከሆነ እነ ቅዱስ ሚካኤል የሰው እምነት ለማጽናት ይለምናል አይደለም? ይሄ ሲባል ሰው ይናደዳል። ሰይጣን ለጥፋት ሲለምን እግዚአብሔር የሚሰማው ከሆነ ሚካኤል ለምህረት ሲለምን እንዴት አይሰማው? መላእክት ከእግዚአብሔር የተላከውን ማውረድ ብቻ አይደለም፣ ከኛ የተላከውን ጸሎት ልመና ወደ እግዚአብሔር ያሳርጋሉ፣ ያቀርባሉ። መጽሐፍ ቅዱስ ግልጽ አድርጎታል። ይህን ዳንኤል 12:1 ላይ በዚያን ጊዜ ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለምን የሚቆመው? ስለ ሕዝብ። ስለዚህ ሚካኤል የሚቆመው ስለማን ነው? ቅዱስ ሚካኤል ለሁላችን ይቆምልህ። መጽሐፍ ቅዱሳዊ ነው። አያችሁ፣ ይቁምልህ ሚካኤል ገብርኤል ይቁምልህ ማለት ከመጽሐፍ ቅዱስ የተገኘ ልመና ነው፣ ጸሎት። ስለ ሕዝብ የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለዚህ ቅዱሳን መላእክት ይቆማሉ ስለኛ፣ ለሁላችን በምልጃ ይቆሙልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን ምዕመናን ምዕመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ባለው ኃይለ ቃል ተነስተን ዛሬ ሊቀ መላእክት ቅዱስ ሚካኤልን የምናስብበት ዕለት ነው አይደል? ስለዚህ የሊቀ መላእክት የቅዱስ ሚካኤልን በረከት ለመሳተፍ ቅዱስ ሚካኤል ራሱ የተናገረውን አንድ የመጽሐፍ ቅዱስ ቃል መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ የማትምራቸው እስከ መቼ ነው የሚል ይሆናል። እስቲ ቃሉን አብረን እንበል። የማትምራቸው እስከ መቼ ነው? ትንቢተ ዘካርያስ ምዕራፍ 1 ቁጥር 8 አልኳችሁ። ሚካኤል በስንት ነው የሚውለው? በ12 ራሱ ሊቀ መላእክት ቅዱስ ሚካኤል በዘካርያስ ምዕራፍ 1 ቁጥር 12 ላይ የተናገረው ቃል ነው። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነሆ 70 ዓመት ያህል የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት ቀንቻለሁ፣ አሁን ግን ወደ ኢየሩሳሌም በምህረት ተመልሻለሁ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ስለ ቅዱሳን መላእክት ቤተክርስቲያናችን ሁሌ ታስተምራለች። ክርስትና የመላእክት ሃይማኖት ነው። ቅዱሳን መላእክትን አውጥተህ ወይም ስለ ቅዱሳን መላእክት መናገር ሳትፈልግ ክርስትናን መስበክ በጣም አስቸጋሪ ነው። መጽሐፍ ቅዱስ ብለን የምናነበው የምናከብረው መጽሐፍ መላእክት የሌሉበት መጽሐፍ ውስጡ የለም ማለት ይቻላል፣ ማግኘት አይቻልም። ከትንቢተ ሐጌና ከመጽሐፍ አስቴር ውጪ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ላይ ቅዱሳን መላእክት የሌሉበት መጽሐፍ ወይም ታሪክ የለም። ቅዱሳን መላእክት የክርስትና በጣም መሰረታዊ ክፍል ናቸው እና መጽሐፍ ቅዱስን ያለ መላእክት ሕልውና፣ ያለ መላእክት ተራዳይነት፣ ያለ መላእክት አገልግሎት ማሰብ በጣም ይከብዳል። ወደ ክርስትና ደግሞ ስንመጣ ከክርስቶስ ልደት አንስቶ እስከ ስቅለቱ፣ እስከ ትንሣኤው፣ እስከ ዕርገቱ በመጨረሻ ላይ ደግሞ ዳግም ሊፈርድ ይመጣል ብለን የምንጠብቀው ምጽአቱ ድረስ ቅዱሳን መላእክት የሌሉበት የለም። ክርስቶስ ከመወለዱ በፊት ገና ክርስትናው ሲመሰረት ሲጀመር ለእመቤታችን መጥቶ አምላክን ትወልጃለሽ ብሎ ያበሰራት ማን ነው?
መልአክ ነው፣ እግዚአብሔር መልአክ ነው። ከመላእክት አንዱ ከዋነኞቹ አለቆች አንዱ ቅዱስ ገብርኤል ነው እመቤታችንን ያበሰረው። በተወለደ ጊዜ ሌሊት ሲዘምሩ ያደሩትም እነማን ናቸው? ቅዱሳን መላእክት ናቸው። በዕለተ ዓርብ በተሰቀለ ጊዜ መከራ በተቀበለበት ጊዜ ከዋዜማው ጀምሮ ገና ሐሙስ ማታ አምላካችን ሊሰቀል አንድ ቀን ሲቀረው በጣም ተጨንቆ ይጸልይ ነበር ይላል። የደም ላብ እስኪያልበው ድረስ ላብ ብቻ ሳይሆን ደም እንደ ወዝ ሆኖ እስኪወጣው ድረስ እየተጨነቀ ይጸልይ ነበር። በዛ ሰዓት የሚያበረታው መልአክ ታየው ይላል። ምን የሚለው? ማን? ክርስቶስን የሚያበረታው ምን? እንዴት መልአክ ሊያበረታው ይችላል? የመለኮቱ ኃይል ከመልአኩ ኃይል አንሶ ነው ወይ ይላል አባ ጊዮርጊስ ዘጋስጫ። ምን ማለት ነው ሉቃስ ወይ ይላል። እንዴት መልአክ ሊያበረታው ይችላል ሲባል ለከ ኃይል ክብር ወስብሐት፣ ላንተ ኃይል ክብር ምስጋና ይገባሃል እያሉ ሰገዱለት፣ አበረቱት ለማለት ነው። አሁን እኛ ለከ ኃይል ክብር ወስብሐት እስከ ለዓለም እያልን እንሰግዳለን አይደል? አማኑኤል አምላኬ ለከ ኃይል መቼ ነው? የስቅለት ሰሞን። ይህንን ምስጋና ላንተ ኃይል ክብር ምስጋና ይገባሃል እያሉ ቅዱሳን መላእክት ጽን ይገባሃል እያሉ በፊቱ ይሰግዱለት ነበር ሐሙስ። ዓርብ ዕለት ሲሰቀር ደግሞ የመጨረሻዎቹ ሐዘንተኞች መላእክት ናቸው። ለምን? እነሱ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው በፍርሃት ተንቀጥቅጠው የሚያመሰግኑት አምላክ ፊቱ ላይ ምራቅ ሲተፋበት ቆመው አይተዋል። ይሄ ለመላእክት በጣም ከባድ ነው። እንኳን ለመላእክት ቀርቶ አንድ የንጉሥ አገልጋይ ንጉሥ ሲሰደብ ቆሞ ማየት ይከብዳል አይከብድም? በጣም ያስጨንቃል። የዳዊት አገልጋዮችን ቆመው እኮ አንድ ሳሚ የተባለ ሰው ዳዊትን ሲሳደብ አዩ ይላል እና በጣም ተናደው ጌታ ሆይ ዳዊት ሆይ ፍቀድልኝ አንገቱን ቆርጬው ልምጣ ብለው ሁሉ እስከ መጠየቅ ደርሰው ተውት። እግዚአብሔር ይሳደብ ብሎ ፈቅዶለት ነው፣ እግዚአብሔር ስደበው ብሎ አዞት ነው፣ ተውት እያለ ዳዊት በትዕግስት ተቀበለ። የክርስቶስ አገልጋዮች መላእክት ዓርብ ዕለት አምላካቸው ሲሰደብ ሲተፋበት ሲረገጥ ምን ይሰማቸው? በጣም የስቃይ ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ደግሞ ተገረመ። እንደው እንዴት አይነት ትዕግስት ነው ብሎ ሰይፉን እስኪጥል ድረስ እና ተጨንቀው ነበር። እርቃኑን ሲሰቀልም መላእክት በጣም ተጨንቀው ነበር። ዓርብ ዕለት እርቃኑን በአደባባይ አምላካችን በተሰቀለ ጊዜ በክንፎቻቸው ይሸፍኑ ነበረ። ሰራዊተ መላእክት ይሁ ለመድኃኔ ዓለም ወይኬልልዎ ሥጋሁ ወደሙ ለመድኃኔ ዓለም እያልን የምንቀድሰው የመድኃኔ ዓለምን ሥጋና ደሙን ይሸፍኑት ነበር ቅዱሳን መላእክት። ስለዚህ ክርስቶስ በምድር ላይ ባከናወነው በየትኛውም የማዳን ስራ ውስጥ እነማን ነበሩ? መላእክት ነበሩ። የመላእክት ተልእኮ የሌለበት የማዳን ስራ አልሰራም። ከሞት በተነሳም ጊዜ በመቃብሩ በግራና በቀኝ ቆመው የነበሩት እነማን ናቸው? መላእክት ናቸው። ዳግም ሊፈርድ ሲመጣም ደግሞ መለከት የሚነፉት ዙሪያውን ከበው አብረው እየዘመሩ የሚመጡት እነማን ናቸው? ቅዱሳን መላእክት። ስለዚህ መላእክት የሌሉበት ክርስትና የለም። ቅዱሳን መላእክት ከብዙ አገልግሎታቸው አንዱ አማላጅነት ነው። ቅዱሳን መላእክት ያማልዳሉ፣ ስለኛ ይጸለያሉ። ርዕስ አድርገን ከጠቀስነው ጥቅስ ጋር በጣም ብዙ የመጽሐፍ ቅዱስ ታሪኮች ቅዱሳን መላእክት ስለኛ እንደሚያማልዱ፣ እንደሚለምኑ፣ እንደሚጸልዩ መጽሐፍ ቅዱስ በግልጽ ይናገራል። አሁን አንዳንድ ሰዎች ምልጃን ከመላእክትና ከቅዱሳን አርቀው የሰቀሉ እየመሰላቸው ማማለድን እንደው መፍጠር ነው ሊሉ ምንም አልቀራቸውም። አንዳንድ ሰዎች ፍጡር አያማልድም ይላሉ። ድሮ ፈጣሪ ነው ታዲያ የሚያማልዱ? እንዴት ነው ነገሩ? ማማለድን አርቆ ለመስቀል መሞከር። አንዳንድ ሞቶ ያልተነሳ አያማልድም። እንደዚህ አዳዲስ ኮንሰፕቶች እየመጡ ነው። ማማለድ ማለት ግን ስለሌላው መለመን መጸለይ ነው። መጽሐፍ ቅዱስ ይህን ግልጽ አድርጎታል። እስቲ እነዚህን ጥቅሶች ከሐዲስ ኪዳን ብቻ 4 ጥቅሶች ልንገራቸው። አንደኛው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ከጸሎትና ከምን ጋር? ከምልጃ ጋር እያንዳንዳችን ምልጃ እንድናደርግ መጽሐፍ ቅዱስ ያዛል። ማማለድ ማለት መጸለይ፣ መለመን፣ ስለሌላው ማረው፣ ይቅር በለው ብሎ መጠየቅ ስለሆነ መጽሐፍ ቅዱስ ግልጽ መጽሐፍ ነው። ማማለድ የፍጡራን ስራ ሆኖ ፍጡራን ማማለድ እንዲችሉ ብቻ ሳይሆን ትእዛዝ አድርጎ መጽሐፍ ቅዱስ ይናገራል። ቅዱስ ጳውሎስ ሌላ አንድ ልጨምርላችሁ። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ላይ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ መኳንንትም ስለ ነገስታትም
ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ። ልብ አድርጉ። ልመናና ጸሎት በሉ እስኪ ምልጃም እንዲደረግ እመክራለሁ። ምን ልመና ጸሎትና ምልጃ ይደረግ ብሎ ቅዱስ ጳውሎስ አዟል። ለዚህ ነው ለመኳንንትም ለነገስታትም አሁን ቅዳሴ ላይ በእንተ ቅድሳት ሲባል ከመኳንንቱ ከባለስልጣናቱ ጀምሮ ቤተክርስቲያን እኛ ተደፍተን እየሰገድን እያንዳንዱን ታስባለች። ለምን? ቅዱስ ጳውሎስ ስላዘዘ ነው። ለመኳንንትም ለባለስልጣናትም ለነገስታትም ጭምር ምን ይደረግ ተብሎ ታዟል? ምልጃ ይደረግ ብሎ ታዟል። የሚገርማችሁ ይህንን ካለ በኋላ ቅዱስ ጳውሎስ ምን ይላል መሰላችሁ? ይህም በእግዚአብሔር ዘንድ ደስ የሚያሰኝ ነው ካለ በኋላ ቀጥሎ ምን ይላል? አንድ እግዚአብሔር አለ፣ ሰውም አለ፣ በሰውና በእግዚአብሔር መካከል ያለው መካከለኛው እርሱ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ልብ አድርጉ። በሰውና በእግዚአብሔር መካከል ያለው መካከለኛ ማን ነው? ኢየሱስ ክርስቶስ ነው ከማለቱ በፊት ግን ለነገስታትና ለመኳንንት ምን ይደረግ ብሏል? ምልጃ ይደረግ ብሏል። የኢየሱስ ክርስቶስ መካከለኝነት ሌሎች አያማልዱ አይጸልዩ ለማለት የተነገረ የሚመስለው ሰው አለ። አሁን ቅዱሳን ያማልዱናል ስትለው በሰውና በእግዚአብሔር መካከል ያለው አንዱ መካከለኛ ማን ነው ይላል? ክርስቶስ ነው። ሌላ መካከለኛ ያስፈልግ። ግን ይሄን ከማለቱ በፊት ነው ቅዱስ ጳውሎስ እዛው ላይ ለነገስታት ለመኳንንት ምልጃ እንዲደረግ እመክራቸዋለሁ ካለ በኋላ አንድ እግዚአብሔር አለ፣ ሰውም አለ፣ በሰውና በእግዚአብሔር መካከል ያለው አንድ እሱ ብቻ ነው፣ እርሱም ማን ነው? ኢየሱስ ክርስቶስ። ምን ማለት ነው? በሰውና በእግዚአብሔር መካከል ያለው ኢየሱስ ነው ማለት። ኢየሱስ ክርስቶስ እግዚአብሔር ነው ወይስ ሰው ነው? ምንድን ነው የምታጉረመርሙት? ሰው ነው እግዚአብሔር ነው? እሺ ተው፣ እኔ ምንድን ነኝ? ሰው ብቻ ነኝ አይደለም? አዎ። እግዚአብሔር አብስ አምላክ ነው ሰው ነው? አምላክ ብቻ ነው አይደል? እውነተኛ አምላክ ብቻ የሆንክ ይላል አብን ለመናገር እውነተኛ አምላክ ብቻ የሆንክ ሰውነት የሌለ ማለት ነው። መንፈስ ቅዱስስ ምን ብቻ ነው? ኢየሱስ ክርስቶስስ አምላክ ነው ወይስ ሰው ነው? ሰው። ስለዚህ ምን አለ መሰላችሁ ቅዱስ ጳውሎስ እግዚአብሔር አለ አለ፣ ሰውም አለ፣ በሰውና በማን መካከል? በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ እሱ ነው። እሱም ማን ነው? መካከለኛው ማለት ምን ማለት ነው? ሰውም የሆነ አምላክም የሆነ ሌሎቹ ሰዎች ናቸው። አብና መንፈስ ቅዱስም አምላክ ብቻ ናቸው። ሰውነትን ስጋው አልሆኑም፣ ስጋን አልለበሱ። ስለዚህ በሰውና በእግዚአብሔር መካከል ያለ አንድ ብቻ ነው መካከለኛው። እሱም ማን ነው? ኢየሱስ ክርስቶስ። ሰው የሆነ ኢየሱስ ክርስቶስ ነው የሚለው ልብ አድርጉ። ስለዚህ ስለ ምስጢረ ሥጋዌ ነው እየተናገረ ያለው። አምላክነትን ከሰውነት ያስተባበረ እሱ ነው ለማለት። ስለዚህ ቅዱሳን ሐዋርያት ስለ ምልጃ በደንብ ተናግረዋል። ምልጃ ሊደረግ እንደሚገባ ራሳቸውም እንማልዳለን ብለዋል። ይህን ጥቅስ ታውቁታላችሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ ክፉ ሲናገሩን እንማልዳለን አለ ቅዱስ ጳውሎስ። ክፉ ሲናገሩን ምን እንላለን? እንማልዳለን፣ እኛ እንማልዳለን ብሎ ተናግሯል። ማማለድ የፍጡራን ስራ ሊሆን እንደሚችል ማለት አንድ የመጨረሻ ራሳቸውን ስለናንተ ሲያማልዱ ይናፍቋችኋል ይላል። ስለናንተ ምን ሲሉ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14። ስለዚህ እነዚህ ጥቅሶች የሚያሳዩን ምልጃ በፍጡራን የሚከናወን ጸሎት ነው፣ ሌላ ነገር አይደለም። አንዱ ስለሌላው የሚጸልየው ጸሎት ነው። አሁን እኛ ከብዙ ፍጡራን መሃል የቅዱሳን መላእክትን ብቻ ዛሬ ትምህርታችን እሱ ስለሆነ የመላእክትን መሰረታዊ ነጥቦች ልንገራችሁ። የመጀመሪያው ነገር አንዳንድ ሰዎች መላእክት ከእግዚአብሔር ወደ ሰው መልእክት ያደርሳሉ ያወርዳሉ እንጂ ከሰው ወደ እግዚአብሔር መልእክት ይዘው አይሄዱም የሚሉ ሰዎች አሉ። በቃ ከበላይ ከእግዚአብሔር የተላከው መልእክት ከማውረድ ውጪ ከዚህ ጸሎትን፣ ከዚህ ልመናን፣ ከዚህ ጥያቄን ወደ እግዚአብሔር አያደርሱም ብለው የሚያስቡ እግዚአብሔር ከኛ ጋር ያለውን ግንኙነት ወደ አንድ ሳይድ ብቻ የሆነ ከኛ ወደ እሱ ሳይሆን ከሱ ወደኛ ብቻ የሚወርድ እንደ ዝናብ አድርገ ዝናብ እንኳን ይተናል አይደል? ቆይቶ ይተናል አይተናል። ግን ዋን ዌይ ነው እግዚአብሔር ዋን ሳይድድ የሆነ ግንኙነት ነው እግዚአብሔር ከኛ ጋር ያለው ይላል። በመጀመሪያ የምጠይቃችሁ ከእግዚአብሔርና ከኛ መልእክት አድራሽ የሚፈልገው ማን ነው? አቤት! በሁሉ የሞላው ማን ነው? ሁሉን ማድረግ የሚችለው ማን ነው? ሁሉን ማድረግ ሁሉን ማናገር እኛም በፈለገው መንገድ ማግኘት የሚችለው እግዚአብሔር እንደውም እንዴት እሱ መልእክተኛ ያስፈልገዋል ነው መባል ያለበት። እኛማ ደካሞች ነን። ከእግዚአብሔር በላይ የቅዱሳን መላእክት ተልኮ የሚያስፈልገው ለማን ነው?
ለኛ ነው። መጽሐፍ ቅዱስ ግን ግልጽ ነው። መላእክት ከእግዚአብሔር የተላከው ማውረድ ብቻ አይደለም፣ ከኛ የተላከውን ጸሎት፣ ልመና ወደ እግዚአብሔር ያሳርጋሉ፣ ያቀርባሉ። መጽሐፍ ቅዱስ ግልጽ አድርጎታል። ይህን ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር መልአክ ዕጣን አመጣ ይላል፣ በማዕጠንት ውስጥ ጨመረው፣ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ተመልከቱ፣ መልአኩ ዕጣን አመጣ፣ ዕጣኑን ጨመረው። ከኔ ጋር በሉ፣ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ምን አለ? ወጣ። ምኑ ነው የወጣው? የዕጣኑ ጢስ ከምን ጋር? ከቅዱሳን ምን ጋር? ሊቀ መላእክት ቅዱስ ሚካኤል የሁላችንን ጸሎት በእግዚአብሔር ፊት ያሳርግልን። መላእክት ጸሎት ያሳርጋሉ። ዕጣን ብቻ አይደለም፣ ዕጣን አምጥተው ጨምረው ከዕጣኑ ጢስ ጋር የሰዎችን ጸሎት ወደ እግዚአብሔር ያደርሳሉ። መጽሐፍ ቅዱስ ስለዚህ ግልጽ ነው። ቅዱሳን መላእክት ከሌሎች ፍጡራን በላይ ከሌሎች ቅዱሳን በላይ ደግሞ ለኛ ለማማለድ በጣም በጣም ቅርብ ናቸው። ለምን? ለኛ በጎ ይመኛሉ። ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለኛ ጥሩ የሚመኙ ናቸው ከማንም በላይ። ይህንን አውቀነዋል፣ አይተነዋል በመጽሐፍ ቅዱስ። አንደኛ እኛ በዳንበት አምላክ ሰው በሆነበት በተወለደበት ሌሊቱን ሙሉ ቅዱሳን መላእክት ሲያመሰግኑ ሲዘምሩ ነው ያደሩት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይ ለእግዚአብሔር ምን ይሁን? ምስጋና ይሁን፣ በምድርም ሰላም። ያው የሰላም ችግር ያለው ሰማይ ላይ ነው ምድር ላይ። ስለዚህ ለኛ በምድር ምን ይሁን አሉ ያድርግልን። በእውነት ቅዱሳን መላእክት ያን ቀን ሲዘምሩ አደሩ። አምላክ ሰው በመሆኑ መላእክት ምን ተጠቅመዋል? ምንም እንኳን አገኙ። ምናልባት ያገኙት የማያዩትን አምላክ ስላዩት ነው። ያን ቀን ለመላእክት በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ይለዋል። በስጋ ሲገለጥ የማያዩትን አምላክ ማየት ችለዋል። ይሄ ደስ ብሏቸው። ከዛ ውጭ ቅዱሳን መላእክት የእኛን መዳን የደስታ ምክንያታቸው ነው። እንደውም የሚገርመው በሰማይ ሰርግ የለም፣ ድግስ የለም። መላእክት የሰርግ ያህል የሚደሰቱት መቼ ነው? በምድር ላይ አንድ ኃጢአተኛ ምን ሲል? ንስሐ ሲገባ። አይገርማችሁ? ሉቃስ ወንጌል ምዕራፍ 15 ላይ በግልጽ ተጽፏል። አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ደስታ ይሆናል። የኛን በጎ ነገር የሚፈልጉ ናቸው። ስለዚህ በጎ ነገራችንን የሚፈልጉ መላእክት ከማንም በላይ ስለኛ ይጸልያሉ፣ ያማልዳሉ፣ ይለምናሉ። ሁሉ መዳንን እንዲወርሱ ለማገዝ የሚላኩ መናፍስት አይደሉምን? ቅዱስ ጳውሎስ ዕብራውያን 1:14 ላይ ሁላችንም መዳን እንድንወርስ ይፈልጋሉ መላእክት። ስለዚህ ስለኛ ይጸልያሉ፣ ያማልዳሉ። የሚገርማችሁ ስለ መላእክት ስናነሳ ትንሽ የማይዋጥላቸው ሰዎች እንደው አንድ ነገር እንዲረዱ እንፈልጋለን። እኛም መረዳት ስላለብን ነው። ለሰይጣን የሚሰጥ ቦታ በብዙ ሰዎች አይምሮ ላይ ለመላእክት አይሰጥም። ሰይጣን ላይ የማይነሳ ጥያቄ መላእክት ላይ ሲሆን ይነሳል። ሰይጣን አለው ተብሎ የሚታሰብ መብት እነ ቅዱስ ሚካኤል ሲሆኑ ግን የላቸውም ብሎ ሰው ይከራከራል። ለምሳሌ አንድ ሰው ክፉ ነገር ለመስራት ሲያስብ ያን ክፉ ነገር የሚያሳስበው ማን ነው? መልሱልኝ። ሰይጣን ነው። እዚህ ያለውን ሰውዬ ክፉ የሚያሳስበው ማን ነው? ሰይጣን ነው። ሌላ ቦታ ያለውንስ ክፋት ሲያስብ ያን ክፋት እንዲፈጽም የሚገፋፋው ማን ነው? በየቦታው ስትሄዱ ሰዎች ሰይጣን ምን አለኝ ይላሉ፣ አሳሳተኝ ይላሉ። ሰይጣን በሁሉ ቦታ የሞላ ነው እንዴ? ሰይጣን በሁሉ የሞላ ነው? ይሄ ጥያቄ ተነስቶ ያውቃል? ገብርኤልን ግን እዚህ ረዳይ ስትል እዛም ረዳይ ስትል በጣም ብዙ ሰዎች ይመጻደቁብናል። ገብርኤል የት ነው የሚሄደው? እዚህ ስትጠሩት እዛም ስትጠሩት ገብርኤል በሁሉ የሞላ ነው ወይ እግዚአብሔር ነው እንጂ በሁሉ የሞላው ብለው የሚከራከሩ ሰዎች ስለ ሰይጣን ሲሆን ግን አይከራከሩ። በሁሉ እንደሞላ ነው የሚታሰብ። እንዴ ገብርኤል ታዲያ እንደፈለገ እንዲዞር ሰይጣን ይሁን? ሰይጣን ሲሆን ሰዎች አይነሱም ጥያቄ። አሁን ሰይጣን እንዲያደርገኝ ስትል ሲሰሙ ለሰይጣን በሁሉ የሞላ ነው እንዴ አይሉም። ገብርኤል ረዳኝ ብቻ አትበላል። ገብርኤል ረዳኝ ስትል ገብርኤል በሁሉ የሞላ ነው እንዴ ይለዋል። ሚካኤል አንድ የወደቀ መልአክ እኮ ነው ሰይጣን ነው አይደል? ነው። ብዙ ጸጋውን ብዙ ክብሩን የተገፈፈ እሱ ላይ የማይነሳ ጥያቄ ከነሙሉ ክብራቸው ከነሙሉ ጸጋቸው ያሉ እነ ቅዱስ ሚካኤል ላይ ሲሆን ይነሳ። ይሄ ብቻ አይደለም። ሚካኤል ሆይ ገብርኤል ሆይ ስንል ሰዎች በጣም ይናደዳሉ።
ወደ መላእክት መጸለይ መላእክትን መጠየቅ አይገባም ይላሉ። መላእክትን ማነጋገር አይቻልም ይላሉ። ሰይጣንን ማነጋገር ግን ችግር የለም። ሰይጣን ሆይ እግዚአብሔር ይገስጽህ፣ ሂድ አንተ ሰይጣን የሚል ጥቅስ አለ። ሂድ አንተ ሰይጣን ሲባል ችግር የለውም። መዝሙሩን ይዘምራሉ። ጠላቴ ሆይ የሚል መዝሙር አላቸው በጣም ብዙ ሰዎች። ጠላቴ ማን ነው? ያው ጎረቤቱን ጠላቴ የሚል ሰው ያው ለምሳሌ አይሆንም። ግን በጠቅላላው ጠላቴ ሆይ ድል አረኩ ምናምን የሚሉ መዝሙሮች ጠላቴ የሚሉት ማንን ነው? ሰይጣንን ነው። ጠላቴ ሆይ ብለህ ዘምር፣ ጠላቴ አሳፈርኩ እንዲሆንኩ ሰይጣን ሆይ እፈር የሚል መዝሙር በዘምር አንድ ሰው አይናገርም። ሚካኤልን ስታመሰግን ግን ሰዎች ይናደዳሉ። ሰይጣን ሆይ ከኔ ሂድ ከማለት ናና ሚካኤል ናና ማለት አይሻልም? ይሻላል አይሻልም? ሰይጣንም ማባረር ከተቻለ ሚካኤልን ናልን ማለት ይቻላል አይቻልም? ይቻላል። ሰዎች ሰይጣንን ማናገር ይቻላል ብለው ያስባሉ። መላእክትን ግን ማናገር ሌላ አምልኮ ነው ብለው ያስባሉ። ይሄ እጅግ በጣም የተሳሳተ በእውነት ከቅዱሳን መላእክት ጋር ምን ያህል እንድንራራቅ ራሱ ሰይጣን ምን አይነት ስራ እየሰራ እንዳለ ነው ያሳይ። አንድ ጥቅስ ልጨምርላችሁ ይህን እንድትታዘቡ ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 32 ላይ ክርስቶስ አንድ ቃል ተናግሯል። ጌታም አለ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። እንደምን ሊያበጥራችሁ ለመነ? እንደ ስንዴ ሊያበጥራችሁ ለመነ። እኔ ደግሞ እምነታችሁ እንዳይጠፋ ስለእናንተ አማለድኩ ይላል። ጸለይኩ፣ ለመንኩ። ክርስቶስ በስጋው ወራት ለአጽድቆተ ትስብእት ጸልዋል፣ ለምኗል፣ አልቅሷል አይደል? ስለዚህ እምነታችሁ እንዳይጠፋ እኔ ስለእናንተ ጸለይኩ፣ አማለድኩ። ሰይጣን ግን እምነታችሁን ለማጥፋት እንደ ስንዴ ሊያበጥራችሁ ምን አለ? ለመነ ይላል። ሰይጣን የነ ጴጥሮስን እምነት ለማጥፋት ይለምናል አይደል? እየሰማችሁ? ሰይጣን የሰው እምነት ለማጥፋት የሚለምን ከሆነ እነ ቅዱስ ሚካኤል የሰው እምነት ለማጽናት ይለምናል አይለምንም? ይሄ ሲባል ሰው ይናደዳል። ሰይጣን ለጥፋት ሲለምን እግዚአብሔር የሚሰማው ከሆነ ሚካኤል ለምህረት ሲለምን እንዴት አይሰማው? ኢዮብን መከራ ላሳየው ብሎ አስፈቀደ አይደለ? ዲያብሎስ እግዚአብሔር ፊት ቆሞ ተፈቀደለት። እሺ የፈለከውን አድርገው ተባለ። ኢዮብ ላይ ያንን ሁሉ መከራ ወረደ። ኢዮብ ላይ መከራ እንዲያወርድ ፍቃድ የሰጠው ማን ነው? ለማ ሰይጣን ለኢዮብ ያሰበለት ጥሩ ነው መጥፎ ነገር? መጥፎ ነገር ለኢዮብ ላሰበው ሰይጣን እግዚአብሔር ፈቃድ የሚሰጥ ከሆነ ለኛ መዳን ጥሩ ነገር ለሚያስቡ እነ ቅዱስ ሚካኤል ፈቃድ አይሰጥ ወይስ እግዚአብሔር ለሰይጣን ብቻ ነው እሺ የሚለው? እና እንዴት እንዳስጠጉት የሰይጣን መብት በጣም ሰፍቷል፣ የመላእክት መብት ግን በጣም ጠቧል። አራት ቁም ነገሮች ልንገራችሁ ዛሬ ቅዱሳን መላእክት በእውነት ስለኛ እንደሚያማልዱ መጽሐፍ ቅዱስ በግልጽ ያስቀመጣቸውን ነጥቦች ማለት ነው። የመጀመሪያው ቅዱሳን መላእክት ያማልዳሉ። ለምን? በእግዚአብሔር ፊት ስለሚቆሙ። በሉ እስኪ በማን ፊት? ምን ስለሚቆሙ። መላእክት ይቆማሉ። ሰራዊተ መላእክት ይቀውሙ ቅድሜሁ እንላለን አይደል? መላእክቱ የመላእክት ሰራዊት ሁሉ በእግዚአብሔር ፊት ምን ይላሉ? ይቆማሉ። እነሱም በተናጠል እየመጡ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲሉ ነበር። ስለዚህ ቅዱሳን መላእክት በእግዚአብሔር ፊት ምን ይላሉ? ይቆማሉ። ግን መቆም መቀመጥ እኮ ለኛ እግር ላለን ጉልበት ላለን የሚታጠፍ የሚዘረጋ ጉልበት ላለን ለኛ ነው። ሚካኤል ገብርኤል ጉልበት አላቸው? ግራ ገባችሁ እንዴ? ረቂቃን ናቸው። ይጨበጣሉ፣ ይዳሰሳሉ። ስለዚህ መቆም መቀመጥ ማጠፍ መዘርጋት የኛ የግዙፋኑ እንጂ የረቂቃኑ አይደለም። ግን መላእክት ይቆማሉ ተብሏል መጽሐፍ ቅዱስ ላይ። በማን ፊት? እግዚአብሔር ፊት አለው። የእግዚአብሔር ፊት ወዴት ነው? ወደ ምስራቅ ነው የሚዞረው እግዚአብሔር? ወደ ምዕራብ ነው? እንደውም ቦሩ ሜዳ ላይ በተደረገ ሃይማኖት ክርክር ጧፍ አበሩ። አንድ ሊቅ አበሩና የዚህ ጧፍ ፊት ወዴት ነው አሉ። የጧፍ ፊት ወዴት ነው? ወደ አበራው ሰውዬ ነው? አይለይም። እግዚአብሔር በሁሉ ምን ያህል አምላክ ነው። ስለዚህ በእግዚአብሔር ፊት ይቆማሉ ሲባል የእግዚአብሔር ፊት አንድ ቦታ ማለት አይደለም። ይቆማሉም ሲባል መቆም አይደለም። መጽሐፍ ቅዱስ ቆመ ሲል ወደ አራት ትርጉሞች አሉ። በመጽሐፍ ቅዱስ ላይ መቆም አራት አይነት ትርጉም። አንደኛው ሊትራሊ ያው እንደቆምኩት መቆም። ምነው ስራ ፈታችሁ ቆማችኋል ይላል ወንጌል ላይ። ይሄ ዝም ብሎ ቆማችኋል ማለት ነው ለቆሙ ሰዎች። አንደኛው እሱ። ሁለተኛ መጽሐፍ ቅዱስ ቆመ ካለ
ስልጣንን መፍረድን ያሳያል። መዝሙር 81 ከቁጥር 1 ላይ እግዚአብሔር ቆመ ውስተ ማኅበረ አማልክት፣ እግዚአብሔር በአማልክት መካከል ቆመ፣ በአማልክት መካከልም ይፈርዳል ይላል። ከኔ ጋር ናችሁ? በአማልክት መካከል ምን አለ? አማልክት የሚባሉት ቅዱሳን ናቸው፣ ጣዖታት አይደሉም። ለምሳሌ ሙሴን ዘጸአት 7:1 ላይ እኔ በፈርዖን ላይ አምላክ አድርጌሃለሁ ብለዋል። ፈጣሪ አድርጌሃለሁ ማለት ሳይሆን ገዢ ማለት ነው። መለከ ገዛ ማለት ስለሆነ እግዚአብሔር በአማልክት መካከል ቆሟል። በአማልክት መካከል ቆመ ይልና ምን ይላል? በአማልክት መካከልም ይፈርዳል ይላል። ስለዚህ ሁለተኛ የመቆም ትርጉም ምን ማድረግ ነው? መፍረድ፣ ስልጣን ማግኘትን ነው። ትዝ ይላችኋል ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሰማዕት ሆኖ የሞተበት ቀን። በሞተበት ዕለት ቀና ብሎ አየና ኢየሱስን በአብ ቀኝ ቆሞ አየሁት አለ። ይህን ሲል አይሁድ በጣም ተናደዱ፣ ተበሳጩ እና ቀደዱ ልብሳቸው። እንዴት በአብ ቀኝ ቆሞ ይላል? እንግዲህ ወዲያው ድንጋይ ያነሱና ቅዱስ እስጢፋኖስን በድንጋይ ወግረው ገደሉት። የተማረ ይግደልኝ ይባላል አይደል? ይባላል አይባልም? ምንድነው ቆሞ ቢባል በቀኝ ቆሞ? እኛም ራሳችን ተስፋችን መጨረሻ ላይ በቀኝ ምን እንዲለን ነው። ታዲያ ለምንድን ነው ያንዳደዳቸው? የተማሩ ሰዎች ስለሆኑ ነው። ምን ማለት እንደሆነ ገብቷቸው። ኢየሱስ በአብ ቀኝ ቆሟል ማለት ምን ማለት ነው? በመጀመሪያ አንድ ጥያቄ ልጠይቃችሁ። ኢየሱስ ከአብ በስተ ምንድን ነው? አይ ደከማችሁ መሰለኝ። ኢየሱስ ከአብ በስተ አብ እስከ ኢየሱስ በስተ ኢየሱስ ከአብ በስተ ምንድን ነው? ቀኝ ነው አይደል? ስለዚህ አብ ደግሞ ከኢየሱስ በስተ መንፈስ ቅዱስ ሴቱ ጋር ብዙ ጊዜ ይላል እንደ ፍርድ ቤት ዳኛ ሶስት ተደርድረው ነው ይመስለኛ። ስለዚህ አብ መሃል ላይ አለ። በቃ እንደዚህ ብለን ነው የምናስበው። መጽሐፍ ቅዱስ እንደዚህ አይደለም፣ እንደዚህም አይደለም። ቀኝ ሲባል ለእግዚአብሔር ቀኝም ግራም፣ ቀኝም ቀኝ አይደለም፣ ግራም ግራ አይደለም። ቀኝ ማለት ስልጣን ነው። ወደ ጥቅሱ ሳልመጣ ለምሳሌ ለአንድ ሰው እኔ ቀኝ እጄን ሰጥቻለሁ ቢል ምን ማለት ነው? ገንጥዬ ማለት ነው። ቀኝን ሰጥቻለሁ ምንድን ነው? ስልጣኔ። ቀኝ ማለት ስልጣን ማለት ነው። በመጽሐፍ ቅዱስም የማነ እግዚአብሔር ገብረት ኃይለ፣ የእግዚአብሔር ቀኝ በሉ እስኪ ኃይል አደረገች። የእግዚአብሔር ቀኝ ማለት የእግዚአብሔር ስልጣኑ ማለት ነው። ነቢየ እግዚአብሔር ዳዊት ደግሞ ስለ ባለ ስልጣኖች፣ ስለ ጨካኝ የአገር መሪዎች፣ ገዢዎች ሲናገር ምን ይላል? ቀኛቸው የክፋት ቀኝ ከሆኑ ከዚህ ዓለም ገዢዎች አድነኝ ይላል። ምናቸው? ቀኛቸው ማለት ምናቸው ማለት ነው? ስልጣናቸው የክፋት ስልጣን በአምባገነንነት በጭካኔ ከሚገዙ ከዚህ ዓለም ገዢዎች አድነኝ ማለት። ስለዚህ ቀኝ ማለት ምንድነው? ስልጣን፣ እሪና፣ እኩልነት ማለት። ኢየሱስ በአብ ቀኝ ሆኗል ማለት በአብ ምን ስልጣን፣ በአብ እሪና ማለት ነው እንጂ የአቅጣጫ ጉዳይ አይደለም። በግራ በቀኝ ማለት አይደለም። ቀኝ የተባለው የስልጣን እኩልነት ነው። ቆሟል ማለት በክብር ይፈርዳል። ከአብ ቀኝ ነው፣ በስልጣን እኩል ነው፣ የተካከለ ነው፣ እሩይ ነው ማለት ነው። ይሄ ሁለተኛው ትርጉም። ሶስተኛው ቆመ የሚለው መጽሐፍ ቅዱስ ከኃጢአት ሲከለከል ነው። አንድ ሰው ጽድቅ የሚሰራ ከሆነ ኃጢአት የማይሰራ ከሆነ ቆሟል ይላል መጽሐፍ። ለምሳሌ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ሮሜ ምዕራፍ 10 ቁጥር 12 ላይ ማለት የቆመ ቢመስለው ማለት ከኃጢአት የተከለከለ ቢመስለው፣ ንጹህ የሆነ ቢመስለው በኃጢአት እንዳይወድቅ ምን ይበል? ይጠንቀቅ ማለት ነው። በጽድቅ ሊያቆማችሁ ለሚቻለው ሳትሰናከሉ በጽድቅ ሊያቆማችሁ ለሚቻለው ይላል ይሁዳ ቁጥር 24 ላይ። ስለዚህ መቆም ማለት ሶስተኛው ትርጉሙ መፍረድ ማን ነው? ከኃጢአት ከጽድቅ መከልከልና ጽድቅ መስራት ነው። ሶስተኛው ግን ዋናው አሁን ልናነሳ የፈለግነው መቆም ማለት ማማለድ ማለት ነው። ለምሳሌ በተለምዶ አማርኛችን ምን ነው አንቺ ለሱ ቆምሽለት ቢባል ምን ማለት ነው? እንደ ጅብራ ተገትረ አጠገቡ ማለት ነው። ለምሳሌ ጠበቃ አቆመ ይባላል። ጠበቃውን አምጥቶ አቆመው ማለት ነው አይደለም። ምን ነው ቆምክለት ማለት ምን ነው ለሱ ምን አልክለት? ተከራከርክለት። በተለምዶ ቋንቋ እንግዲህ ምን ያህል ሃይማኖቱ ጥልቅ ብሎ እንደገባ ውስጣችን ነው የሚያሳየው። መጽሐፍ ቅዱስ መቆምን ቀጥታ ማማለድ ሲለው እናገኛለን። ታስታውሱ ከሆነ እስራኤላውያን በአንድ ወቅት ጥጃ ሰርተው ዘጸአት 32 ላይ ጣዖት ማምለክ ጀመሩ። ከግብፅ ምድር ያወጣን አምላካችን ብለው ለጥጃ መስገድ ጀመሩ። ሲሰግዱ እግዚአብሔር ተቆጣና ይህንን ሕዝብ አይቼዋለሁ ላጠፋው ነው አለ ይላል።
ለሙሴ አለው ሙሴ ሙሴ ሆይ ከግብጽ ምድር ያወጣው ሕዝብ በድለውኛልና አጠፋቸው ዘንድ ተወኝ አለው ይላል። እስኪ በሉ ምን በለኝ ተወኝ። ማን ነው ተወኝ የሚለው? ለማ ሙሴ አሁን የእግዚአብሔርን እጅ መያዝ ይችላል? ተወኝ አጠፋቸው ዘንድ ተወኝ፣ አንተን ባይሆን ሌላ ሕዝብ ላይ ሾምሃለሁ፣ ታላቅ ሕዝብ አደርግሃለሁ ሲፈት ነው። ምናልባት ይሄ ሕዝብ ከጠፋ የማን መሪ ሆናለሁ ብለን እንዳትጨነቅ እኔ በሌላ ሕዝብ ላይ ምን አደርጋለሁ ሾምሃለሁ አለው። ሙሴ ግን እነሱን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ፣ በረከቱን ያሳድርብን። ሙሴ ለመነ ስለ ሕዝቡ እኔ ልጥፋ እነሱ ከሚጠፉ ብሎ ራሱን ቤዛ አድርጎ ስለ ሕዝቡ ሰጠ፣ ለመነ። በመሰረቱ ሙሴ ስለሆነ ነው እግዚአብሔር ይህን እድል የሰጠው። ላጠፋቸው ነው ብሎ አሁን ለኛ ቢነግረን ምንድን ነው? ነገሌን ላጠፋቸው ነው ምን ይመስላችኋል? ውይ አንተንም መረረ፣ አንተንም አሳሰበ። በል በነካጅ ደግሞ ነገሌን ማሉ። እግዚአብሔር ለኛ እንዲህ አይነት እድልም አይሰጠንም፣ ያቀናላ። ሙሴ ግን እኔን አጥፋኛል። ይህን ታሪክ መዝሙር 106 ላይ ከቁጥር 23 ላይ ነብዩ እግዚአብሔር ዳዊት ድጋሚ ተርኮታል። የእስራኤልን ኃጢአትና የእግዚአብሔር ምሕረት ምን አለ? ድንቅ ነገር ያደረገላቸውን ያዳናቸውን እግዚአብሔርን ረሱ ይላል። እግዚአብሔርን ረሱት፣ አስቆጡት፣ አሳዘኑት። በመቅሰፍት ጊዜ የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። በእግዚአብሔር ፊት ምን ባይል ኖሮ? ባይቆም ኖሮ ማለት ምን ማለት? ባይከልለው ኖሮ ቆሞ ማለት ነው። ስለ ሕዝቡ ምን ባይል ኖሮ? ባይለምን ኖሮ። አንድ ልጨምርላችሁ፣ ትንቢተ ኤርምያስ ምዕራፍ 15 ላይ እዚህ ላይ ደግሞ እግዚአብሔር ሲምል ነው የምናገኘው። ልክ አንዳንድ ሰው ሲያጋንን የሆነ ነገር አላደርግም ለማለት እኔ የሞተች አያቴ ተነስታ ብትመጣ ይላል አይደል? መቼም አትመጣም ብሎ ነው። ልክ እንደዛ እግዚአብሔር ይህንን አይነት አነጋገር ሲናገር ስሙት። በሕዝቡ ተቆጥቶ አዝኖ ነው። ሙሴና ሳሙኤል በፊቴ ቢቆሙ ልቤ ወደዚህ ሕዝብ አያዘነብልም ማለት። ሙሴና ሳሙኤል በፊቴ ምን ቢሉ ቢቆሙ ማለት ምን ማለት ነው? መተው ምን ቢሉኝ ቢለምኑኝ ቢጸልዩ እንኳን ይህንን ሕዝብ ይቅር አልለውም ማለት። እንደዚህ ከመባል ይጠብቀን እግዚአብሔር። የቅዱሳን ምልጃም አልሰማም የሚልበት ጊዜ አለ እግዚአብሔር። እነሱም ግን አልፈው አይ አልሰማም እያለ ግድ የለም እኔን አጥፋኝ እንጂ ብለውም ደግሞ አልፈው ሲለምኑት ደስ ይለውና የነሱ ጽናት ምሕረት ሲያደርግም አይታል። ለማንኛውም ሙሴና ሳሙኤል በፊቴ ቢቆሙ ማለት ቢለምኑ ማለት ነው። መቆም ሶስተኛ ትርጉሙ ምን ማድረግ ነው ማለት ነው? መጸለይ። አሁን መላእክቱን እንጥራቸው። ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። መቼ ነው እንደዚህ ያለው? ዘካርያስ ጋር ሄዶ ሚስት ኤልሳቤጥ ትወልዳለች ደስ ይበልህ ጸሎት ተሰምቶልሃል ሲለው እንዴ ይሄ እንደሚሆን በምን አውቃለሁ አለ። ማለት አርጅተናል፣ እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ከዚህ በኋላ ልጅ እንደምናገኝ በምን አውቃለሁ? ምልክት እፈልጋለሁ ሲል ገብርኤል ምን አለው? እኔ በእግዚአብሔር ፊት የምቆመው ምን ሌላ ምልክት ትፈልጋለህ? እኔ እኮ ተራ ሰው አይደለሁም ወይ ተራ መልአክ አይደለሁም። በማን ፊት የምቆም ነኝ? ከእኔ በላይ ሌላ ምልክት ምን ትፈልጋለህ? እኔ እኮ በእግዚአብሔር ፊት የምቆም ነኝ አለ። ቅዱሳን መላእክት ይቆማሉ። የሚቆሙት ለምንድን ነው? ለጸሎት። የሚቆሙት ለምልጃ ነው። የሚቆሙት ለእኛ ነው፣ ለራሳቸው አይደለም የሚቆሙት። ይህንን ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ግልጽ አድርጎ ነብዩ ዳንኤል ደግሞ ጽፎታል። ዳንኤል 12:1 ላይ በዚያን ጊዜ ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለምን የሚቆመው? ስለ ሕዝብ። ስለዚህ ሚካኤል የሚቆመው ስለማን ነው? ቅዱስ ሚካኤል ለሁላችን ይቆምልን። መጽሐፍ ቅዱሳዊ ነው። አያችሁ፣ ይቁምልህ ሚካኤል፣ ገብርኤል ይቁምልህ ማለት ከመጽሐፍ ቅዱስ የተገኘ ልመና ነው፣ ጸሎት። ስለ ሕዝብ የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለዚህ ቅዱሳን መላእክት ይቆማሉ ስለኛ፣ ለሁላችን በምልጃ ይቆሙልን። አምላካችን ኢየሱስ ክርስቶስ ደግሞ ስለ መላእክት አማላጅነት የሚያሳይ አንድ ታሪክ ተርቋል። ሉቃስ ወንጌል ምዕራፍ 13 ላይ ይህ ታሪክ ብዙ ጊዜ በመዝሙርም በታሪክም የምታውቁት ነው። እችን 2 ነጥብ አንስተን እናበቃለን። የሉቃስ ወንጌል ምዕራፍ ስንት አልኳችሁ? 20:13 ላይ እንዲህ ይላል። ይህንን ምሳሌ አለ ክርስቶስ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም።
የወይን አትክልት ሰራተኛውንም እንዲህ አለው፣ እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁባት፣ ቁረጣት፣ ስለምን መሬቱን ታጎሳቁላለች አለው። የወይን አትክልት ሰራተኛው ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት አለው። ወደፊት ልታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ይህ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው። እንዴት እንተርጉመው ይህን ታሪክ? መጽሐፍ ቅዱስ ራሱን የሚተረጉም መጽሐፍ ነው። አምላካችን ኢየሱስ ክርስቶስ አንድ ቦታ ላይ ድፍና አድርጎ የተናገረውን ሌላ ቦታ ላይ አብራርቶ ይናገረዋል። ተመሳሳይ ነገር የማቴዎስ ወንጌል ምዕራፍ 13 ላይ ስትሄዱ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዘርዘሪ፣ ስለ አጫጆች፣ ስለ ሰራተኞች ተናገረና ተርጉምልን ትርጓሜው ምንድነው ብለው ጠየቁት ይላል ሐዋርያት። ልክ ማቴዎስ 13 ቁጥር 39 ላይ ከዚያ ምን አለ? የመከር ጊዜ የተባለው ዳግም ምጽአት ነው አለ። የመከር ጊዜ የተባለው ምንድነው? አጫጆቹም መላእክት ናቸው አለ ይላል። አጫጆች ምንድናቸው? መላእክት ናቸው። የወይኑን ወይም ማንኛውም የግብርናውን ስራ ከስር የሚሰሩ ሎሌዎቹ፣ አገልጋዮቹ እነማን ናቸው? መላእክት። እግዚአብሔር ወይን ካለ በለስ ካለ እኛ ነን። ትንቢተ ኢሳይያስም ላይ በለሱ ቤተ እስራኤል ነው ይላል። በለስ ከተባለ እኛን ለማለት ፈልጎ ነው። ምንድነው? ካበቀለን በኋላ ውሃ ያጠጣናል። እያንዳንዳችን የተተከልንባት የአትክልት ስፍራ ቅድስት ቤተክርስቲያን ነች። ሁላችንን ተክሎናል። ሲተክል አንድ ገበሬ ውሃ ያፈስባታል። እግዚአብሔርም እኛን ሲተክለን በውሃ ነው የተከለን። በምን? በጥምቀት። አልተጠመቃችሁም? ተጠምቀናል። በውሃ ተክሎናል፣ አጠጣን ማለት። ገና ቤተክርስቲያን ስትገባ ስትተከል በውሃ ነው የሚተክልህ እግዚአብሔር፣ ውሃ ያፈስብሃል። ከዛ ጠባቂዎች ይደብርልሃል። እነማንን? ቅዱሳን መላእክት። ለእያንዳንዳችን ጠባቂዎች አሉ። አንድ ሕፃን ገና ሲጸነስ ጀምሮ ከሆድ በእናቱ ማህፀን ካለበት ሰዓት ጀምሮ እስከ በሰማይ ነፍሱ እስክትሄድ ድረስ አንድ መልአክ ይጠብቀዋል። የሞግዚት ያህል ፍቅር አላቸው ቅዱሳን መላእክት፣ ይወዱናል። ያሳደጉትን ልጅ የማየት ያህል ያዩናል መላእክት። ስለዚህ ጠባቂ መደበላት። ይቺ የተተከለች ወይ ታፈራለች ብሎ 3 ዓመት ሙሉ ተመላለሰ ማለት በወጣትነት በሕፃንነት ጊዜ መጥቶ ፍሬ ይጠብቅብሃል። መልካም ስራ ትሰራ ይሆን አይሆን ሚለውን ያያል። አላፈራህም። በወጣትነት ጊዜ ድጋሚ ያያል። አሁንስ በጎ ስራ መስራት ጀምሮ ይሆን? የለም ፍሬ አልተ። ሶስተኛ በእርጅና ጊዜ ይመጣል፣ ፍሬን አላፈራም። ስለዚህ አዘነ። ምንም ፍሬ አታፈራም፣ መሬቱን ታጎሳቁላለች አለ። ቤተክርስቲያን መመላለስ ነው እንጂ መመለስ አልቻለም። አናፈራም። ውሃውን ጊዜ እንጠጣለን፣ ግን ፍሬ አናፈራም። ስለዚህ አዘነና ያንን አገልጋዩ ይችን አትክልት ይችን በለስ ምን በላታል? ቁረጣታል። ከመቆረጥ እግዚአብሔር ይሰውራል። አቤት! አሁን እኛ እኮ እንዳለ ማፍራታችን ድሮ ነበር መቆረጥ የነበር ምናምን። እግዚአብሔር ስንቴ ተመላለሰ። ጭራሽ ኩርንችት እያበቀልን እሾህ እያበቀልን ዕብራውያን መልእክት ላይ እንዳለው ብዙ ጊዜ በእርሷ ላይ የሚወርድን ውሃ የምትጠጣ መሬት ይላል ምንም ፍሬ ካላፈራች ያዝንባታል ገበሬው፣ ለመረገም ትቀርባለች፣ ፍጻሜዋን መቃጠል ነው ይላል። ይሄ ማለት ብዙ ጊዜ የሚወርደው ዝናብ ምን መሰላችሁ? የእግዚአብሔር ቃል። አሁን እኛ ላይ ያልወረደ ወንጌል አለ፣ ያልተማርነው ትምህርት አለ። ጭራሽ እንደውም ትምህርቱን መገምገም ደረጃ ላይ ደርሰናል። የዛሬው ብዙም ይሄ ማለት ዝም ብሎ እየጠጣ መሬቱ የዛሬው ዝናብ ብዙም እንደማለት ነው። ደመናዎቹ መምህራን ናቸው፣ የወንጌል ሰባኪያን አባቶቻችን ናቸው፣ ያስተምሩናል። ያን ዝናብ ጠጥተን ምንም ፍሬ ማናፈራ ከሆነ ለመረገም ትቀርባለች። ምን አይነት መሬት ነች? ይሄ ሁሉ ውሃ ፈሶባት ምንም አታፈራም እንዴ ብሎ ይረግማታል። ወደ ሐሪት አሰል አንድዶ ፍጻሜዋን መቃጠል ነው። መጨረሻ ላይ እሳት ይለቅባታል መሬቷ ላይ ማለት በሲኦል መቃጠል ይሆናል መጨረሻ። ከዚህ ይሰውረን እግዚአብሔር። ስለዚህ 3 ዓመት ሙሉ አየ። መጨረሻ ላይ ቁረጣት ሲለው ጌታዬ ሆይ በደንብ እስክኮተኩታትና ፋንድያ እስካደርግላት መሬቷ እንድትለማ እስክንከባከባት ስንት ዓመት ስጣት አለ? ጨምርላት። ቅዱሳን መላእክት አጫጆቹ መላእክት ነበሩ የተባሉ ሰራተኞች የተባሉ ቅዱሳን መላእክት
ስለ ሁላችን ቆመው እድሜ ያስጨምራሉ፣ ይለምናሉ። ለሁላችን ይለምኑልን። እድሜ የሚሰጠን ግን ምንድን ነው? ለንስሐ ኃጢአት እንድንሰራ እንጂ እሱማ እኮ እግዚአብሔር እንደውም ያሳጥረዋል። ሰው በጣም ኃጢአት ከሚጨምር እድሜው ቢያጠር ይሻላል ብሎ ይቆርጦ። በኖህ ዘመን የሰውን እድሜ ያሳጠረበት አንዱ ምክንያት ምንድነው? ብዙ ኃጢአት እየሰሩ በጣም ኩነኔ ከሚያበዙ በራሳቸው ላይ እድሜያቸውን ላሳጥረው ብሎ አሳጠሩ። አሁን አቨሬጁ ወርዶ ስንት ደርሰናል ኢትዮጵያ? ያው በርግጥ እድሜ ስለምንደብቅም ለአቨሬጅ አይመችም እኮ ለጥናት አይሆንም፣ ግን ብቻ 40 50 ደርሶ ችግሩ ምንድነው? እኛ 1000 ዓመት ብንኖር የምንሰራውን ኃጢአት በ40 ዓመት ውስጥ አብቃቅተን እንሰራዋለን። ችግር የለብንም እሱ። እግዚአብሔር ለንስሐ ያድርግልን እድሜያችን እና ቅዱሳን መላእክት እንደሚያማልዱ የተናገረው የክርስቶስ ምሳሌ ነው። መጨረሻው ወደ ርዕሳችን ልንመለስ። ትንቢተ ዘካርያስ ላይ ነው። ዘካርያስ 1:12 ላይ ዘካርያስ 1 ሚካኤል በስንት ነው የሚለው? እስቲ ሌላ ጥቅስ ባትይዙችን ያዙና አውጡ። ዘካርያስ 1:12 እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ደግሞ ሉቃስ 1:19 ገብርኤል የሚለው በስንት ነው? ስንት ነገር በቃላችን የምንይዝ እኮ ጥቅስ ሲሆን ይጠፋል። በጣም ነው ይገርመኝ። አሁን አንዳንድ ሰው የሆነ የአውሮፓ ክለብ እግር ኳስ ተጫዋቾችን እያንዳንዱ ስማቸው ከነቁጥራቸው ከሚለብሱት ማሊያ ጭምር ጠንቅቆ ያውቃል። ከነተቀያሪው ራሱ ማለት ሲወጡ እና ድሮ የት ክለብ እንደነበሩ አሁን ወደ የት ክለብ እንደተዘዋወሩ በስንት ብር እንደተዘዋወሩ ይሄን ጠንቅቆ ያውቃል። ሰባቱ ሊቃነ መላእክት በለው ግን እሱን አያውቅም። ሚካኤል፣ ገብርኤል፣ ኡራኤል ብሎ ያቆማል። የሚጠቅመንን ለማወቅ እግዚአብሔር በቸርነቱ ይርዳል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ዘካርያስ ያየው ራእይ ነው። ይሄ አይኔን ግንባር ያርገው ካላልክ የእግዚአብሔር መልአክ ቆሞ ሲያማልድ የተጻፈ ታሪክ ነው። ምንም ብናረገው ይህንን መቀየር አይቻልም። ምን አለ? አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት ሙሉ የተቆጣሃቸውን ስንት ዓመት ሙሉ የተቆጣሃቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? ቅዱስ ሚካኤል ኢትዮጵያን የማትምራት እስከ መቼ ነው ይበልልን። ይሄን ስንት ዓመት ቁጣ ስንት ዓመት ክፉ ነገር አየን አይደል? እማትምራቸው እስከ መቼ ነው? አንድ አይደለም የለመነው። በነገራችን ላይ ቅዱስ ሚካኤል በየ5 ዓመቱ 70 ዓመቱን ሙሉ በየ5 ዓመቱ ይለምን ነበር። ይሄን ልመና በዚህ ነው በ10ቱ 40ቱ ትልብልናከ በ14ቱ ምልጃዎችህ እንለዋለን ቅዱስ ሚካኤልን። በስንቱ 70 ለ2 ሲካፈል በየ5 ዓመቱ ሲሆን ስንት ነው የሚሆነው? 14 ጊዜ ለምኗል ቅዱስ ሚካኤል። 10ቱ 40ቱ ትልብልናከ የሚባለው ለመነ። 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ቅዱሳን መላእክት ቆመው ወደ እግዚአብሔር ስለ ሕዝቡ ይቅርታን ይለምናሉ፣ ያማልዳሉ። በእውነት ምልጃቸው አይለየም። ይህንን ቃል አንዳንድ ሰዎች ትዊስት ለማድረግ ሞክረዋል። አንድ ጊዜ ቀላል አማርኛ የሚባል መጽሐፍ ቅዱስ ታትሞ ነበር። አሁን ገበያ ላይ አይቼው አላውቅም። እዛ ላይ ምን ይላል መሰላችሁ? ቃሉ ምንድነው የሚለው? 70 ዓመት ሙሉ የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው በሉ እንጂ የማትምራቸው እስከ መቼ ነው ማለት ምን በላቸው ማለት ነው። የሚገርማችሁ ተርጓሚዎቹ ጥቅሱን ሲያዩት ምልጃ ሆነባቸው፣ መልአክ እያማለደ ነው። ስለዚህ ምን ብለው ቀየሩት? እስክትምራቸው ምን ያህል ጊዜ ይቀራል? የማትምራቸው እስከ መቼ ነው ማለት እስክትምራቸው ምን ያህል ጊዜ ይቀራል ማለት ነው። ለምሳሌ አንድ ልጅ ሰካራም ነው፣ ይሰክራል። ሁሌ እየሰከረ ሲገባ አባቱ አንተ ልጅ ስካር የምታቆመው የምትሰክረውና የምታመሸው ማለት ስካር እስክታቆም ምን ያህል ጊዜ ይቀራል ማለት ነው እንዴ? እንደው ኧረ አማርኛው ላይ እንኳን አንታለን አንሸዋወድ። ግን የሚገርመው እግዚአብሔር ሲያበላሹ ጥቅስም ሲያበላሹ እስከታች አያበላሹትም። እግዚአብሔር ምን አለ ይላል? ከኔ ጋር ይነጋገር ለነበረው መልአክ ይላል ዘካርያስ ነው የሚጽፍልን። እንዲህ ሲል ነገረው፣ መልአኩም ወደ እኔ ዞሮ ለሕዝቡ እንዲህ ብለህ ንገር፣ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። በምን ተመልሻለሁ? እግዚአብሔር ወደ ኢትዮጵያ በምህረት ይመለስልኝ። መልአኩ ቆሞ ተናገረ። እግዚአብሔርም መልአኩን በሚያጽናና ቃል ተናገረው ይላል።
ደስ በሚያሰኝ ቃል ተናገረው መልአኩን። ወደ ኢየሩሳሌም በምህረት ተመልሻለሁ፣ ድጋሚ ቤቴ ኢየሩሳሌም ላይ ይሰራባታል፣ ቅጥሯ ይቀጠራል፣ ምሬያታለሁ፣ ይቅር ብያታለሁ አለ። ስለዚህ ቅዱሳን መላእክት ስለኛ ቆመው ይለምናሉ፣ ያማልዳሉ። የነ ቅዱስ ሚካኤልን የነ ቅዱስ ገብርኤልን ምልጃ ለመጠቀም እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን።